ቃል ውድ ሰላም ጣፋጮችዬ እንዴት ናችሁ? ዛሬ በዓል ነው አይደል? የፋሲካ በዓል። ስለ ፋሲካ በዓል ታውቃላችሁ? ፋሲካ ማለት የኢየሱስ ክርስቶስ ትንሣኤ መታሰቢያ ነው። እና ታዲያ ልጆችዬ ኢየሱስ ሕፃናትን በጣም እንደሚወድስ ታውቃላችሁ? በቀለም ሳይለይ፣ በጾታ ሳይለይ ሁሉንም እኩል ይወዳል። ልጆችዬ ኢየሱስ ሕፃናትን ምን ያህል እንደሚወድ የሚያሳይ ታሪክ ልንገራችሁ። እሺ፣ ከብዙ ዓመታት በፊት ኢየሱስ ወደዚች ዓለም መጥቶ ነበር። እናም ትሁት፣ ደግ፣ ብዙ ተአምራትን የሚሰራ ነበረ። ብዙ የታመሙትን ይፈውሳል፣ የተራቡትን ያጠግባል፣ ሁሉንም ሰው እንደ ችግሩ ያግዛቸዋል። ልጆችዬ ልጆችንም እጅግ አብዝቶ ይወዳቸዋል። በዚያን ወቅት ልጆችዬ አይሁዳውያን እናቶች ሁሌም ልጆቻቸውን ወደ ካህናት እየወሰዱ ያስባርኳቸዋል። የሚያስባርኩበትም መንገድ ካህናቱ የልጆቹ ጭንቅላት ላይ እጆቻቸውን እየጫኑ ነበር። ታዲያ ከዕለታት አንድ ቀን አንዲት እናት ስለ ደጉ ኢየሱስ ሰማች። ብዙ ታምራት መስራቱን፣ የተራቡትን ማጥገቡን እና ሌሎች ብዙ መልካም ነገሮችን ማድረጉን ሰማች። ይህን ስትሰማ ግን አንድ ነገር ማድረግ እንዳለባት አሰበች። ልጆችዬ ይህች እናት ከሰማቻቸው ታሪክ መሃል አንዱን ልንገራችሁ። ከዕለታት አንድ ቀን ብዙዎችን ኢየሱስ በባህር ዳርቻ እያስተማረ ሳለ እነዚህ ሕዝቦች ተራቡ። በጣም መራባቸውን ኢየሱስ ስላወቀ አካባቢው ላይ ያሉት ሰዎችን ምግብ ለሕዝቡ እንዲሰጡ ጠየቃቸው። ሰዎቹም በዚያን ጊዜ ያለን 5 እንጀራና 2 ዓሣ ብቻ ነው አሉት። ልጆችዬ የነበረው ምግብ 2 ዓሣና 5 እንጀራ ብቻ ሲሆን የተራበው ሕዝብ ግን 5000 ሰው ነበር። ኢየሱስም እስኪ ያለውን ወደ እኔ አምጡት አላቸው። ይህን ጊዜ ሰዎቹ ግራ እየተጋቡ የነበረውን 2 ዓሣና 5 እንጀራ አምጥተው ለመሲሁ ሰጡት። ልጆችዬ ከዛ ምን የተፈጠረ ይመስላችኋል? እስኪ ገምቱ። ገመታቸው። ከዚያማ ኢየሱስ ያቀረቡትን ዓሣና እንጀራ በእጆቹ እንደያዘ ወደ ሰማይ ከፍ በማድረግ ወደ አባቱ ጸሎቱን አደረሰ። በዚህን ጊዜ 2 ዓሣና 5 እንጀራ በዝቶ ለ5000 ሰው በቃና ተትረፈረፈ። እንዲሁም ልጆችዬ ሌላ ተጨማሪ 12 መሶብ ተርፎ ነበር። ታዲያ ይቺ እናት እነዚህንና የመሳሰሉ የመምህሩን ታሪክ ሰምታ ስለነበረ በዚህ በመሲሁ የሷንና የመንደሩን ልጆች ልታስባርክ ፈለገች። ከዚያም የአካባቢ ነዋሪ ለሆኑ እናቶች በሙሉ ስለ መሲሁ አበሰረቻቸው። ይሄን የሰሙ እናቶችን በመደሰት ልጆቻቸውን ይዘው ወደ መሲሁ ዘንድ ጉዟቸውን ቀጠሉ። እናም ልጆችዬ እኚህ እናቶች መምህሩ ኢየሱስ ወዳለበት ቦታ ሲደርሱ ግን አንድ ችግር ገጠማቸው። ችግሩ ምን መሰላችሁ ልጆችዬ? ደቀ መዛሙርቱ ሕፃናት ወደ ኢየሱስ እንዳይቀርቡ ከለከላቸው። ይህን ጊዜ እናቶች ወደ መሲሁ መቅረብ እንደማይችሉ ሲያውቁ በጣም ከፋቸው። ልጆቻቸውን ተሸክመው ጋራ ሸንተሩን አቋርጠው ረጅም መንገድ ነበር ተጉዘው የመጡት። እናም እነዚህ እናቶች ተስፋ ቆርጠው ሊመለሱ ሲሉ ኢየሱስ ይህን ተመልክቶ ደቀ መዛሙርቱን አስቆማቸው። ኢየሱስም እንዲህ አለ፣ ሕፃናት ወደ እኔ እንዲመጡ ፍቀዱላቸው፣ አትከልክሏቸው። የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃን የማይቀበል ሁሉ ከቶ አይገባም በማለት መምህሩ ኢየሱስ ለደቀ መዛሙርቱ ነገራቸው። ይህን ጊዜ ሁሉም ልጆች ደስ እያላቸው ወደ መምህሩ ቀረቡ። ኢየሱስም ባረካቸውና ከልጆች ጋር በሚያማምሩ አበቦች መሃል መጫወት ጀመረ። አያችሁ ልጆችዬ ኢየሱስ ምን ያህል ሕፃናትን እንደሚወድ። ዛሬ እያከበርን ያለነው የትንሣኤ በዓል ኢየሱስ ከዚያ በኋላ ለሰው ልጆች ኃጢአት ሞቶ በ3ኛው ቀን የተነሳበትን መታሰቢያ ነው። እሺ ልጆችዬ የዛሬ ታሪካችን ይሄን ይመስላል። በቀጣይ እስክንገናኝ ቻው ቻው። መልካም በዓል ልጆችዬ።